Hi guys, እንዴት ናችሁ? ዲጂታል ማርኬቲንግ በአማርኛዎች ነን። በጣም እጅግ ኢምፖርታንት የሆነ ኮርስ ይዘንላችሁ ነው የመጣ ነው ዛሬ። የፌስቡክ አድስ እንዴት ማስታወቂያዎችን በፌስቡክ ራን ማድረግ እንደምንችል ነው የምናየው። በአለም ላይ በጣም በከፍተኛ ሁኔታ ተፈላጊ ነው። የሶሻል ሚዲያ ስፔሻሊስት ከሆነን ጥሩ ደሞዝ እናገኛለን። ለዛም ደግሞ ዋና መሰረቱ ፌስቡክ አድስ ማኔጀርን እንዴት ሃንድል ማድረግ እንደምንችል፣ እንዴት ራን ማድረግ እንደምንችል፣ ፕራይስ እንዴት አድርገን ማኔጅ እንደምናደርግ ኤቭሪቲንግ ካወቀን ፌስቡክ ላይ ሌላ ፕላትፎርም በጣም ቀላል ነው። ፌስቡክን ማስተር በማድረግ ብቻ የሶሻል ሚዲያ ስፔሻሊስት በመሆን ጥሩ ደሞዝ ማግኘት እንችላለን። በየትኛውም ዓለም ብንሄድ ተቀባይነት ይኖረናል። ይህንን ኮርስ ስቴፕ ባይ ስቴፕ እናሳያችኋለን። አብራችን ቆዩ። ፌስቡክ ላይ ማስታወቂያችንን ክሬት አድርገን ከለቀቅነው በኋላ በዚህ መልኩ ይታያል ማለት ነው። ይህ የሚታየው ታርጌት ያደረግነው አውዲየንሶች ላይ ነው። የእድሜ ክልላቸው፣ ጾታቸው፣ አካባቢያቸው፣ በባህሪያቸውና በኢንተረስታቸው የኛን ፕሮዳክት፣ አገልግሎታችንን፣ ምርታችንን ሊጠቀም ይችላል ብለን የምናስባቸውን አውዲየንሶች ታርጌት አድርገን ስንለቅ እነዛ ሰዎች ፌስቡካቸውን በሚጠቀሙበት ጊዜ ማስታወቂያችን በዚህ መልኩ ይመጣል ማለት ነው። ኢንተረስትድ ከሆኑ ለርን ሞር የሚለውን ክሊክ አድርገው ወደ ዌብሳይታችን መሄድ ይችላሉ። ዋትስአፕ ሊያደርጉልን ይችላሉ። ሜሴጅ እንዳስቀመጥንላቸው ኦፕሽን ተጠቅመው ኮንታክት ሊያደርጉን ይችላሉ። ፌስቡክ አድቨርታይዝመንት ከመልቀቃችን በፊት ፌስቡክ ፔጅ ፕሮፌሽናል ሊኖረን ይገባል። ያንን ፕሮፌሽናል ፌስቡክ ፔጅ ክሬት ለማድረግ ኖርማል የፌስቡክ ፕሮፋይላችን ውስጥ ከገባን በኋላ 9.1 ተጭነን ፔጅ የሚለውን ክሊክ እናደርጋለን። ከዛም ፔጅ ውስጥ ስንገባ ውስጥ ኦልሬዲ ሃንድል የምናደርጋቸው ሌላ ፔጆች ካሉ ይመጡልናል። ግን እኛ አዲስ ስለሆነ ክሬት የምናደርገው በስተግራ ያለውን ክሬት ፔጅ የሚለውን ክሊክ ካደረግን በኋላ ፕሮፌሽናል ኦፊሻል ፌስቡክ ፔጅ ክሬት እናደርጋለን። ኦፊሻል ስሟን ነው የምንጠቀመው። ለምሳሌ እኔ እንደ ኤግዛምፕል አንድ ሜካፕ አርቲስት ክላይንት አለችኝ እንበልና ለሷ በመጀመሪያ ፌስቡክ ፔጅ ክሬት አደርግላታለሁ። ናኒስ ተች ብየዋለሁ አዘን ኤግዛምፕል። ከዛ ካታጎሪውን እንመርጣለን። ካታጎሪው ሄልዝ ላይ ከሆነን ፊትነስ፣ የተለያዩ ራሱ ድሮፕ ዳውን ሜኑ ያመጣልናል። እሷን ሜካፕ አርቲስት ስል ከመጣልኝ ሊስት ውስጥ እመርጣለሁ ሜካፕ አርቲስት። ከዛን ባዮ አጠር አድርገን ያዘጋጀነው ካለ ጀስት ኮፒ ፔስት ልበለው ለኤግዛምፕል ያህል። እንዲህ ካደረግን በኋላ ክሬት ፔጅን ክሊክ እናደርገዋለን። ፔጁ ክሬት ከሆነ በኋላ መሰረታዊ የሆኑ ኢንፎርሜሽኖችን እናስገባለን። እንደ ዌብሳይት፣ ስልክ ቁጥር፣ ኢሜይል፣ ሎኬሽን፣ የምንሰራበትን ሰዓት የመሳሰሉትን እናስገባለን። www ዝም ብዬ አንድ ዌብሳይት አስገባለሁኝ። ስልክ ቁጥር ካለን ስልክ ቁጥራችንን እናስገባለን፣ ሊኖረን ይገባል። ኢሜይልም እናስገባለን። ሎኬሽናችንም ሰዎች ፌስቡክ ፔጃችንን በሚገቡና በሚያዩበት ጊዜ ፉል ኢንፎርሜሽን እንዲኖር ኢንፎርሜሽናችንን በደንብ ከሞላን በኋላ ወርኪንግ ሃወርስ ኤኒታይም ኤኒዌር የምትገኝ ከሆነ በ24 ሰዓት እንመርጣለን። ስፔሲፊክ ታይም ካለን እሱን ካስገባን በኋላ በደንብ ኔክስት የሚሆነው ፕሮፋይል ፒክቸራችንን እና ከቨር ማድረግ ነው። ፕሮፌሽናል የሆነ ከስራችን ጋር የተያያዘ ኦር ሎጎ ካለን ይመረጣል። ለምሳሌ ያህል እነዚህን አስገብቻለሁ። እኔ ፕሮፋይሉን በዚህ መልኩ አድርጌያለሁ፣ ከቨሩንም ልክ እንደዚህ። ከዛ በመቀጠል ዋና ማድረግ ያለብን ኮኔክት ኢንስታግራም ፕሮፋይል ይላል። ኢንስታግራም ቢኖረን በጣም ይመረጣል። በኋላ ላይ አሁን ላይ ሊንክ ካደረግነው በኋላ አድቨርታይዝመንት በምንለቅበት ጊዜ ፌስቡክ ላይ ይታያል፣ ኢንስታግራም ላይ ይታያል። ሰው እይታችን ሰፊ ይሆናል። ያዘጋጀነው ኮኔክት ካልነው በኋላ ኦልሬዲ ያለን አካውንት ካለ ኢንስታግራም ኮኔክት ብለነው የኢንስታግራማችንን ሊንክ አምተን ማገናኘት እንችላለን። ለጊዜው ግን እኔ ሬዲ ያደረኩት ስለሌለ እንደ ኤግዛምፕል እዚህ ድረስ አሳያችኋለሁ። ከዛ ሁለተኛ ሊንክ ማድረግ ያለብን ደግሞ ዋትስአፕ ነው። ዋትስአፕን ሊንክ ማድረጋችን የሚጠቅመን አድቨርታይዝመንታችንን ከለቀቅን በኋላ ሜሴጅ በዋትስአፕ እንዲያደርጉልን ካስቀመጥንላቸው ዋትስአፕ ላይ ዳይሬክትሊ መተው ኮንታክት ያደርጉናል። በዛ ሰዓት ስልክ ቁጥራቸውን በቀላሉ መያዝ እንችላለን። ኔክስት ታይም አዳዲስ ኦፈሮች እነሱ ከጠየቁን ኤክስቴንሽን ሄር ኦር ኔል ከሆነ በዛ መልኩ ኦፈር ካለን ሴቭ ስለምናደርጋቸው በፖድካስት አድርገን ሊስቶች ላይ የተለያዩ ሴቭ ያደረግናቸው ክላይንቶች ጋር ምንም አይነት ክፍያ ሳንከፍል ኦፈራችንን መላክ እንድንችል ይረዳናል። ሁለቱን በዚህ መልኩ ሊንክ ካደረግን በኋላ ሬዲ ይሆናል ማለት ነው ፔጃችን። ጋይስ
አሁን ፌስቡክ ፔጃችን ሬዲ ሆኗል ማለት ነው። ይሄ ፕሮፌሽናል ፌስቡክ ፔጅ ሬዲ ከሆነ በኋላ በሁለት አይነት መንገድ ራን ማድረግ እንችላለን አድቨርታይዝመንታችንን። ሲምፕሊ ፌስቡክ ፔጃችን ላይ ሴትአፕ ማድረግ እንችላለን። ዋነኛውና ፕሮፌሽናሊ ግን ፌስቡክ አድስ ማኔጀር ውስጥ ገብተን አድስ አካውንት ክሬት አድርገን በአንድ ካምፔን 2-3 አድስ እንዴት ሴት እንደምናደርግ በሚቀጥለው ራሱን የቻለ አንድ ቪዲዮ ይዘንላችሁ እንመጣለን፣ እንዴት ፌስቡክ አድስ ማኔጀር ላይ እንደምንሰራ። ዛሬ ግን ፌስቡክ ፔጃችንን ክሬት አድርገናል። ሲምፕሊ ከፔጃችን ላይ እንዴት ቀለል ያለ አድቨርታይዝመንት መልቀቅ እንደምንችል እናያለን። እንደምታዩት በቀኝ በኩል ከላይ አድቨርታይዝ ምትል ብለዋለች፣ ክሊክ እናደርጋታለን። 3 አይነት አድ ታይፕ ሰጥቶናል። ጌት ስታርትድ ዊዝ አውቶሜትድ አድስ የሚለው ፌስቡክ ላይ 5-6 ፒክቸሮችን ሰጠውና የተወሰኑ ከአድቨርታይዝመንታችን ጋር ሪሌትድ የሆነ አውዲየንሶቻችንን ሬሌቫንት የሆኑ አውዲየንሶቻችንን አጀንዳችንን ሴትአፕ ካደረግን በኋላ ራሱ ፌስቡክ ጥሩ የሆነውን ፒክቸር እየመረጠ ወደ ተደራሽነት የሚያደርገው ነው። ያን ያህል እንትን አይደለም። ዋነኛው ግን create a new ads የሚለው it's very important። ራሳችን ማኑዋሊ ሁሉን ነገር ነው ሴትአፕ የምናደርገው። ዲቴል የሆኑ አውዲየንሶቻችንን በደንብ ክሬት አድርገን የምንለቀው ነው። ቡስት ፖስት አንድ ፖስት ኦልሬዲ ፖስት ካደረግን በኋላ ኤንጌጅመንቱ ጥሩ ከሆነ ሲምፕሊ ቡስት አፕ ማድረግ ነው አንድን ፖስት። ግን ሃይሊ ሪኮመንድ ማድረገው እኔ ክሬት ኒው አድ ራሳችን በራሳችን መልኩ ክሬት የምናደርገው ስለሆነ አሁን ክሬት ኒው አድስን እኔ አንድ አድቨርታይዝመንት ክሬት ከማድረጋችን በፊት ጎላችንን መለየት አለብን። ሬሌቫንት የሆኑ ኢንፎርሜሽናችንን ከሰጠነው በኋላ ራሱ ፌስቡክ እንዲሰራልን ከፈለግን አውቶማቲክ የሚለውን እንመርጣለን። ጌት ሞር ሊድስ ፎርም እንዲሞሉ ከፈለግን የምንመርጠው ነው። ጌት ሞር ሜሴጅ ብዙ ሜሴጆች እንዲደርሰን ነው። ማስታወቂያችንን በተመለከተ ብዙ ጊዜ ሪኮመንድ የሚደረገው ጌት ሞር ሜሴጅ ነው። ምክንያቱም ኦፕን ይሆናል በኢንስታግራም፣ በፌስቡክ፣ በዋትሳፕ የሚፈልጉትን ጥያቄ ሰዎች የት አካባቢ ናችሁ፣ ኦፈሩ ምን ያህል ይቆያል፣ ኢንፎርሜሽን የሚፈልጉትን ለመጠየቅ ኦፕን ስለሚሆን ጌት ሞር ሜሴጅ ነው ብዙ ጊዜ የምጠቀመው። ግን ስቲል እንደምናስተዋውቀው ፕሮዳክት ይወስነዋል። ጌት ሞር ላይክስ ፔጃችንን ብዙ ላይክ እንዲደረግ ስንፈልግ ነው። ጌት ሞር ፖልስ እንደዛ። ጌት ሞር ዌብሳይት ቪዚተር ደግሞ ዌብሳይታችን ላይ ኦንላይን ኢኮሜርስ የምንሰራ ከሆነ ሰዎች እንዲያዩ ስንፈልግ ነው። እኔ ጌት ሜሴጅ የሚለውን መርጬ ጎሌን ጀምራለሁኝ። መጀመሪያ ዲስክሪፕሽናችንን ማዘጋጀት አለብን። አድቨርታይዝመንት ከመልቀቃችን በፊት ቆንጆ የሆነ ዲዛይን ኢሜጅ አድስ ሊሆን ይችላል፣ ቪዲዮ ቆንጆ የሆነ ማዘጋጀት አለብን። ዲስክሪፕሽናችንን ማዘጋጀት አለብን። ስለዚህ ነው ያዘጋጀሁትን ዝም ብዬ ኮፒ ፔስት አደርገዋለሁ። ብራይዳል ፓኬጅ ኦፈር ፕሪ ብራይዳል ወርክስ ኤንድ ብራይዳል ሜክአፕ 20% ኦፍ ብዬዋለሁኝ። ሳምፕል ነው። ከዛ ያዘጋጀሁትን ኢሜጅ አፕሎድ አደርጋለሁ። ከዛ ሄድላይን አስገባለሁኝ። ብራይዳል ፓኬጅ 10% ኦፈር 10% ልበለው። ይሄ ሳምፕል ስለሆነ ነው። ብዙ ጊዜ ስናዘጋጅ አድቨርታይዝመንት ለመልቀቅ ካምፔናችንን በመጀመሪያ ስናዘጋጅ ዲቴል በደንብ መዘጋጀት አለብን። ዲስክሪፕሽኑን ኤቭሪቲንግ። እንደምታዩት በቀኝ በኩል ሳምፕልን ያሳየናል። ኢንስታግራም ላይ ይሄንን ይመስላል። ኢንስታግራም ስቶሪ ላይ በዚህ መልኩ ነው የሚታወቀው። ሰዎች በሚጠቀሙበት ጊዜ አፕሊኬሽናቸውን በዚህ መልኩ አድቨርታይዙ ይታያል። ሳምፕል በዚህ መልኩ ማለት ነው። ከዛም በመቀጠል ሜሴጅ ቴምፕሌትስ ማዘጋጀት እንችላለን። ያለውን እኔ ይተዋለውኝ። ሃው ማች ዳዝ ኢት ኮስት ስለሚለው ይሄን ያህል ፕራይስ ነው ኦፈር ያደረግነው። አም ኢንተረስትድ ካን ዩ ቴል ሚ ሞር የሚለውን ስለ ኦፈራችን ዲቴል እንደዚህ ነው በዚህ ፓኬጅ ብለን ዲቴል መጻፍ እንችላለን። የራሳችንንም ኩዌስችን ሰዎች ሊጠይቁ ይችላሉ የሚለውን አዘጋጅተን መልሱን ከስር። ስለዚህ አም ኢንተረስትድ ብለው ቴክስት በሚያደርጉበት ጊዜ ኦፕሽን ይመጣላቸዋል። ስለ ፕሮዳክቱ ዲቴል ነው ፕራይስ ነው በሚመጣላቸው ጊዜ መርጠው ይጠቀማሉ ማለት ነው። ከዛ አፕስ የሚለው በምን ሜሴጅ ቤት በኩል እንዲመጣልን እንደምንፈልገው በሜሴንጀር፣ ኢንስታግራም እና ዋትሳፕ ሶስቱም ቢሆን ጥሩ ነው። የተለያዩ ኦፕሽን ሲኖረን ከተለያየ አቅጣጫ ሜሴጅ ይመጣልናል። እኛ ቅድም ኮኔክት ስላላደረግ ነው ኢንስታግራም እና ዋትሳፕን ኮኔክት አድርጉ የሚል ኦፕሽን ነው እንጂ የሚሰጠን እንድንመርጠው ቲክ ወይም አንቲክ እንድናደርገው ኦፕሽን አልሰጠንም። ስለዚህ ሊንክ ያደረግነው ኦልሬዲ ከሜሴንጀር ጋር ብቻ ስለሆነ ሜሴንጀር ጋር ባለበትን እንተውና ከዛ ዋና ስራችንን የምንሰራው እዚህ ጋር ነው።
አውዲየንሶቻችንን በደንብ ታርጌት ማድረግ ያለብን እዚህ ጋር ነው። ምክንያቱም አድቨርታይዝመንት በምንለቅበት ጊዜ ስፔሲፊክ ቢሆን ይመረጣል። የማይገዛው ሰው ጋር ፕሮዳክቱን ላይ ጠቀም የሚችል ሰው ጋር ቢደርስ ዌስት ኦፍ መኒ ነው የሚሆነው። ብራይዳል ፓኬጅ ኦፈሩ ሞር ኢንተረስትድ የሚሆኑት ሊጠቀሙ ይችላሉ ብዬ የማስበው ሴቶች ስለሆኑ ውመን ላይ ብቻ አደርገዋለሁ። የእድሜ ክልልም ሙሽራ ሊሆኑ ይችላሉ ብለን የምናስባቸውን የእድሜ ክልል ከ18 እስከ 50 40 65 ታርጌት ላይ እያገቡ ይችላሉ፣ ሙሽራ ሊሆኑ ይችላሉ፣ ሜካፓችን ሊሰሩ ይችላሉ የሚለውን እንደ እድሜ ክልላቸው ራሳችን እንትኑን ስፔሲፊክ ማድረግ እንችላለን። ከዛ በኋላ ሎኬሽን ላይ ነው የምንሄደው። የተለያየ ሎኬሽን ሄዶ ዌስት እንዳይሆን ገንዘባችን ሎኬሽናችንን አዲስ አበባ ማለት እንችላለን ሙሉን። እዚህ ባይ ዲፎልት ዩናይትድ ስቴትስ ስላለ ነው፣ ግን ማጥፋት እችላለሁ። አዲስ አበባ ማድረግም እንችላለን። ስፔሲፊክሊ ደግሞ አዲስ አበባ ለምሳሌ በጣም ሩቅ የሆነ አካባቢ የኛ ቦሌ ቢሆን ቢሮአችን እና ሩቅ የሆነ አካባቢ ያሉ ሙሽሮች የሚመጡልን ካልመሰለን ስፔሲፊክሊ አካባቢያችን ቦሌ እና ይሄን ያህል ርቀት አካባቢ ብለን ስፔሲፊክ ማድረግ እንችላለን። አድቨርታይዝመንታችን ሙሉ አዲስ አበባ ሄዶ ሩቅ ነው አንመጣም የሚል ሜሴጅ ብቻ የሚደርሰን ከሆነ ዌስት ኦፍ መኒ ነው የሚሆነው። ዴሊቨሪ ካለን ምናምን እንደ ፕሮዳክታችን ስፔሲፊክሊ ማድረግ እንችላለን፣ ሰፋ ማድረግ እንችላለን። እዚህ ሀገርም ሆነን የትም ሀገር ሆነን የተለያየ ሌላ ሀገርም ሴታፕ አድርገን አድቨርታይዝመንቱን መልቀቅ እንችላለን። አዲስ አበባ ቦሌ ይለዋለሁኝ። ከዛ በኋላ ዲቴይልድ ቦሌና 8 ማይልስ አካባቢ ልበለው። ከዛ ዲቴይል ታርጌትድ ባይ ዲፎልት ከዚህ በፊት ያደረኩት ስላለ ተቀምጧል። ሄልዝ ኤንድ ዌልነስ፣ ክላሬንስ ኮስሞቲክስ፣ ዌል ትሬኒንግ፣ ስፓ፣ እነዚህን የመሳሰሉ ሎሪያል ኮስሞቲክስ ስኪን ኬሮችን የሚጠቀሙ ሰዎች ሞር ኢንተረስትድ ይሆናሉ። ለማስተዋወቀው ፕሮዳክት እና ሰርቪስ እነዚህ አይነት የሚወዱ ሰዎች ጋር ቢሄድ ጥሩ ይሆናል ብዬ የማስበውን አደርጋለሁኝ። እሱን ስፔሲፊክሊ ስናዘጋጅ አውዲየንሶቻችንን መጀመሪያ በጣም ሊስት ማዘጋጀት መቻል አለብን። እነማን ነው ፕሮዳክቱን የሚጠቀሙት፣ ምን ኢንተረስት ያላቸው፣ ምን አይነት ስራ ያላቸው፣ ብዙ ነገሮችን አስቀድመን መዘጋጀት አለብን። እኔ እንደ ሳምፕል ግን ፋውንዴሽን መጠቀም የሚወዱ ሴቶች ሜካፕ ለሰርጋቸው ሊጠቀሙልኝ ይችላሉ ብዬ ስለማስብ ሪሌትድ የሆነ ሬሌቫንት የሆነ ታርጌት ለማስቀመጥ አይላይነር፣ ዌዲንግ ካለባቸው ለምሳሌ አንድ ሴት ዌዲንግ ልታደርግ ከሆነ ዌዲንግ ፎቶግራፈር ሰርች ታደርግ ነበር ይሆናል። ዌዲንግ ፎቶግራፈር ኢንተረስትድ ከሆነች ዌዲንጓ ላይ ሜካፕ የሚያደርግላት ሰውም ኢንተረስትድ ትሆናለች የሚል ሀሳብ ስላለኝ አደርጋለሁ። ስለ ሜሬጅ ሰርች የምታደርግ ከሆነ እንደዛ የመሳሰሉትን ነገር አልጎሪዝሙ ኖቲስ እንዲያደርጋት ኢንጌጅ ደግሞ ያደረጉ ላስት ይር ኢንጌጅ ያደረጉ ከሆኑ አሁን ላይ ሰርግ ማድረግ የሚፈልጉ ከሆኑ በቃ እንደዚህ ዲቴል ሪሌትድ ይሆናል ሊፈልጉት ይችላሉ። አውዲየንሶቻችንን ስፔሲፊክሊ ልናገኝባቸው እንችላለን የምንለውን መምረጥ መቻል አለብን። ፍሬንድሺፕ ኦር ሪሌሽንሺፕ ላይ ለአንድ አመት ወይ ለምናምን አብሮ ቆይቶ የነበረ ሰው ካለ አሁን ማግባት የሚፈልግ ከሆነ እነሱን ታርጌት ለማድረግ ይሄንን ሲምፕሊ ተጠቅም ያለው እኔ። ለምሳሌ አንቨርሰሪን ብንለው አንቨርሰሪ ያላቸው በሪሌሽንሺፕ ውስጥ ቆይተው ከተገናኙ አንቨርሰሪያቸውን ሲያከብሩ የነበሩ ባለፉት 90 ቀናቶች ከ60 እስከ 90 ቀናቶች ክሊክ ባደርገው ሪሌሽንሺፓቸውን ሲያከብሩ ቆይተው ሊያገቡ ሀሳብ ካላቸው ከታርጌቴ ውስጥ ይሆናሉ ማለት ነው። ይሄ ጀስት እንደ ሳምፕል ነው እንጂ ብዙ ጥናት ካደረግን በኋላ ስፔሲፊክ ማድረግ እንችላለን አውዲየንሶቻችንን ትክክለኛ ሰው ጋር እንዲደርስልን በተቻለን መጠን። እዚህ ጋር ነው ዋና ስራችን ያለው። አድቨርታይዝመንታችን የትም ቦታ ሄዶ ዌስት እንዳይሆን ስፔሲፊክሊ ሪሌትድ ይሆናል ብለን ከምናስበው ሰው ጋር በዚህ በኩል ሴት እናደርጋለን። ይህንን ሴታፕ ካደረግን በኋላ የሚሆነው ታይሚንግ ነው። እስከ መቼ ድረስ አድቨርታይዝመንቱ እንዲታይ እንደምንፈልግ 6 ቀን ኦር 10 ቀን 1 ወር ምንፈልገው እስከ መቼ ድረስ እንደሆነ ሴታፕ ማድረግ እንችላለን። እኔ 10 ቀን ልበለው፣ ግን 10 ቀን እንበለው እንጂ አድቨርታይዝመንታችን ያን ያህል ፕሮሚሲንግ ካልሆነ፣ ምንም አይነት ኢንተራክሽን ከሌለ፣ ሰዎች ኮመንትም ላይክም እንደገና የማይጠይቁንም ከሆነ ከዛ በፊትም ማሳነስ እንችላለን።
ከዛ ዴሊ በጀታችንን ሴት አፕ እናደርጋለን። ዴሊ በጀት ብዙ ጊዜ ስንጠቀም በጣም ሎ ማድረግ የለብንም፣ በጣም ሃይ ማድረግ የለብንም። ሪዝነብል የሆነ እንደ ቢዝነሳችን ይለያያል። በጣም ትንሽ ከሆነ ያደረግነው ብዙ ሰው ጋር አይደርስም፣ እኛም ሜሴጅ አናገኝም፣ ገንዘባችንን ዌስት ነው የሚሆነው። ስለዚህ ፌር የሆነ ፕራይስ በቀን $20 ኦር $30 ኦር $10 እንደ ቢዝነሱ ይለያያል። ግን ለፕሮዳክቱ የሚያስፈልገውን በቂ በጀት ማድረግ አለብን። ከዛ በኋላ ፕሌስመንት ነው የሚጠይቀን። አድቨርታይዝመንቱ እንዲታይ የምንፈልግበት ቦታ ፌስቡክ ላይ ብቻ ከፈለግን፣ ኢንስታግራም ላይ ብቻ አድቨርታይዝመንቱ እንዲሆን ከፈለግን፣ ሜሴንጀር ላይ ሰዎች ሲጠቀሙ የምንፈልግ ከሆነ መምረጥ እንችላለን። ግን ሶስቱንም ብንጠቀም ጥሩ ነው። ደሞር እይታ ሲኖረን ደሞር ሊድ እናገኛለን፣ ሜሴጅ ኦር ተጠቃሚ እናገኛለን። ያንን ከጨረስን በኋላ በጀት ነው። እኔ ኦልሬዲ ያስገባሁት ካርድ ስላለ ካርዱን እንጠቀም ወይስ እንቀይር ነው የሚለው። እኔ መቀየር ሀሳብ የለኝም። ካርድ ከሌለን ግን አድ ፔመንት ሜተድ የሚል ኦፕሽን ነው ይመጣልን። አድ ካደረግን በኋላ ፔመንት ሜተዳችንን መቀየር ምናምን አያስፈልገኝም። መቀየር በፈልግ ቼንጅ ለው ነበረ። ምንም አይነት ካርድ ከሌለ አድ ፔመንት ይመጣል። ከዛ ከጨረስን በኋላ ሰሚት ነው የምንለው። በቃ አድቨርታይዝመንታችን ሴት አፕ አድርገን ጨርሰናል ማለት ነው። ሰሚት ዩር አድ ይላል። ሰሚቲንግ ዩር አድ አድቨርታይዝመንታችን ለፌስቡክ ቲም ሰሚት እየሆነ ነው ማለት ነው። ስታተሱ ኢን ሪቪው ነው በአረንጓዴ ከላይ እንደምታዩት። ከዛ ጎ ቱ አድ ሴንተር ብለን እናየዋለን። አድ ሴንተር ላይ በመሄድ የአድቨርታይዝመንታችንን እንቅስቃሴ ማየት እንችላለን። አሁን እንደምታዩት ግሪኗ ኢን ሪቪው ነው የሚለው። አድቨርታይዝመንት ከመልቀቃቸው በፊት ፌስቡክ ቲሞች ህጉን፣ ደንቡን በሀገሪቱ መታወቅ ያለበት የሌለበት መሆኑን በደንብ ሪቪው ካደረጉ በኋላ ነው አፕሩቭ ሆኖ ላይቭ የሚሆነው። አፕሩቭ ካልተደረገ ደግሞ ዩር አድ ሃዝ ቢን ሪጀክትድ በዚህ ምክንያት ብሎ ይነግረናል። ከዛ አድቨርታይዝመንታችን አንድ አክቲቭ ከሆነ በኋላ አድ ዲቴል ውስጥ ገብተን ፐርፎርማንሱን ማየት ነው።